ይመስገን ሰላም ናችሁ አለሁላችሁ። እኔ እግዚአብሔር የተመሰገነ ይሁን። ዛሬ ከጓደኞቼ ጋር ብቅ ብያለሁ እንወያያለን ነገር እስኪ እና ጓደኞቼን እንግዲህ ዛሬ ብቅ አድርጌያቸዋለሁ። ሰላም ሰላም፣ እንዴት ናችሁ? የቲጂ ቤተሰቦች ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ሰላም ብያችሁ። ሰላም ሰላም፣ ውድና የተከበራችሁ ወንድሞቼ የቲጂ ተከታታይ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ በጣም ሰላም ነኝ፣ እግዚአብሔር ይመስገን ይሁን። እንግዲህ ዛሬ በቲጂ ቤት ብቅ ብዬላችኋለሁኝ። ላይክ ሰብስክራይብ እያደረጋችሁ ዛሬ እንወያያለን፣ እንጨዋወታለን። ያው በቤቷ ብቅ ስል የመጀመሪያ ቀኔ ነው። ከእናንተ ጋር ቆይታ እናደርግ፣ ሀገራችንን ድጋሚ ቤተሰቦቻችንን ናፍቆት ሳንወጣው ድጋሚ ተራብሿን ፈጣሪ መልስልን ማለት ልባችን ተሰበረ ድጋሚ። እንግዲህ ይሄንን እናወራና እንጫወት ነው የመጣ ነው። ምንም የምትቻል ያልያዝንም ጨዋታ ነው። አብራችሁን ቆዩ እና ያው ውድ ቤተሰቦቻችን ማለት ነው ዛሬ የመጣ ነው በድጋሚ የቲጂ ቤት መጥቻለሁ ማለት ነው። ሁለተኛ ቀን የሆነ ሰው ቤት ከመጣሁኝ እና የመጣንበት ነገር ደግሞ ለእስረኞች እስር ቤት ለሚሰቃዩት ወንድሞቻችን ፈተህ ለመጠየቅ ነው የመጣ ነው። ያለ አጀንዳ ነገር የለንም ማለት ነው። ሁለተኛ ደግሞ ቤተሰቦቻችንን አገኘን ሳናበቃ ተደስተን ሳናበቃ ሁለተኛ ለቅሶ ሆኖብናል። ኢንሻአላህ ደግሞ ይህን ጨለማ ደግሞ ማብራት እንደሚያደርግልን ተስፋ አለኝ እና ደግሞ ለእህት ወንድሞቻችን ድምጽ መሆን አለብን ሁላችንም ለወገኖቻችን። ነገም እኮ እኛ እስር ቤት እንገባለን። ነገ ሁላችንን ስንገባ ማንም አይጮህልንም እና ሁላችንን እየገባን ፍትህ ማለት ያለብን። አሁን እኛ የመጣነው ሶስታችንን እስረኞች ለሚሰቃዩት ወንድሞቻችን ፍትህ ለመጠየቅ ነው ማለት ነው እና ፍትህ በሉ ሁላችንም ወንድሞች። አዎ እና እንግዲህ ያው የተቻለን ዛሬ እኔ ትንሽ እኔ ትልቅ ማለት አይቻልም። ሁሉም የሚሰቃዩት እህት ወንድሞቻችን ናቸው። የኛ ወገን እስከሆኑ ድረስ እኛም ድምጽ መሆን አለባቸው፣ መጮህ አለብን እና የምላችሁ ነገር ድምጽ እንሆን። ሀገራችንም ደግሞ ጨርሶ ሰላሟ እንዲመለስልን ጸሎት እናደርግ፣ ዱዓ እናደርግ። በየሃይማኖታችን ጎሳ ለጎሳ ከምንመካካ ራስ በራሳችን ብንፈቃቀር እኛው በእኛ ብንገዳደፍ ጥሩ ነው ብዬ ነው የማስበው። እናት ወንድሞች ድምጽ እንሆን። በተለይ እስር ቤት ለሚሰቃዩት እስር ቤት ያሉ በጣም ተሰቃዩ አመት ስንት አመት የታሰሩ እህት ወንድሞቻችን አሉ እና እባካችሁ ድምጽ እንሆን። አዎ ውዶች ያሳዝናሉ። እውነተኛ ራስ እንኳን ልብስ ላይ ልብስ እየቀያየርን ምግብ በየደቂቃው እየበላን ከባድ ነው እውነት። እስር ቤት ለሚሰቃዩት ወንድሞቻችን በተቻለን መጠን ፍትህ እንበላቸው። በያለን ሚዲያ ግዴታ ዩቲዩብ ላይ ሆን ይችላል፣ ቲክቶክ የሌለው የለም፣ ሜሴንጀር እንዲሁም ኢሞ ኋላስ ለሚደርሰው አካል እንዲደርስልን ፍትህ እያልን ባለን አቅማችን እንትን እንበላቸው ነው የምለው። በነገራችን ላይ ብርዱ በጣም ተባተን ቆማጣ ያሳቅፋል። ያው ተሳስረን ነው ያለን። ሁላችሁም ደግሞ ቲጂን ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንደው ደግሞ ፍትህ የምንልበትን ነገር ደግሞ ሼር ማድረግ አለባችሁ። ዝም ማለት የለባችሁም። ቪዲዮውን እንትን እያላችሁ ሼር አድርጉትኝ ለሁሉም ሰው እንዲደርስና እንዲሰራ ማለት ነው። ሁላችሁም እህታችንን አበረታቷትኝ። ሰው ምንድነው የሚባለው? ለመርዳት ሰው መሆን በቂ ነው ይባላል ነገር ሰው ማለት ነው። እና ሁላችሁም ተባበሯትና ይህን ነገር ለሁላችንም ይጠቅመናል ብዬ ተስፋ አድርጋለሁ። እርግጥ የእናንተ ለእኛ አሁን ሚዲያ ያሰራል የሚጠቅም አይመስላችሁም? ሼር ከተደረገ ግን ይጠቅማል። የማይሄድበት ቦታ የለም፣ በሁሉም ይሰራል። እየገባችሁ ላይክ ሰብስክራይብ ማድረግን ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንዲሁም ደግሞ አስተያየታችሁን ደግሞ በኮሜንት አሳውቋትኝ። የተመቻችሁን ነገር ጥያቄም ካላችሁ ጠይቋትኝ። እሷ ለመመለስ ደግሞ ዝግጁ ናት ማለት ነው። ዛሬ የመጣንበት አጀንዳ ማለት ነው ወላሂ እስረኞች ለሚሰቃዩት ወንድሞቻችንን ፍትህ ለማለት ነው የመጣ ነው። ሁለተኛ ደግሞ ሀገር ቤት በራያ ቆቦ በዋጃ ያለው ስቃይ በጥሙጋ ያለ ስቃይ ለምንድን እንደዚህ ይሆናል? ሁላችንም ያኔ መጮህ አለብን። ሀገራችን እየተጎዳን ያለው ቤተሰቦቻችን ወላሂ 7 ወር ተዘግተው የሚበሉተው እንደገና ደግሞ ተከፈተልን ብለን ሳንደሳ እንዴ መልሰው ከሁለተኛ ለቅሶ ነው የሆነብን። ለምን ይሄስ ይሆናል? ጥሩ ስራ ነው ይሄ።
እኔ ወላሂ እንደኔ ይሄን ሸር ብታደርጉልኝ ደስ ይለኛል ማለት ነው። ምክንያቱም ቤተሰቦቻችን እየተጎዱብን እያለቀሱብን ነው ያሉት ማለት ነው። ንብረታቸውን እየጣሉ ልጆቻቸውን እያንገላቱ ነው ያሉት እና እህት ወንድሞቼ ሁላችሁም ተባብሩ፣ ሼር አድርጉትኝ። እስር ቤት ላሉት ወገኖቻችን ሁላችንም ድምፅ እንሆን። ይሄ የራሴ አስተያየት እና ሀሳቤ ማለት ነው። እነሱ ደግሞ የሚሉትን ደግሞ አዳምጡ ማለት ነው። አዎ ለወገን ደራሽ ወገን እስከሆነ ድረስ እንረዳዳ፣ እንገዳደፍ፣ እንፈቃቀር። ተፈቃቀርነ እኛ ካልተዋደድን ካልተደጋገፍን አንድ ሰው ድምፅ ሲሆን አንድ ሰው ሸር ካረገ ይሄ እገዛ ነው። ይሄ ራሱ ድምፅ እንደመስጠት ማለት ነው። እና አንድ ሰው ድምፅ ማድረግ ባይችል ሸር በማድረግ መተባበር፣ ማሰራጨት በማሰራጨት እና ድምፅ እንሆንላቸው። ቤተሰቦቻችንና አንድ ዘንድሮ የተለየ ነው። ተሰቃዩብን። ህፃናት ይዘው አራስ የደረሰ አራስ ጋሪያ ለጋሪያ እየሸሸ ጎርባ ለጎርባ እየሮጠ እንግዲህ አራስ ሌላውን ነገር ተውት። ያረገዘ ሰው እንግዲህ አስቡት፣ ከባድ ነው። ውሃ አንስቶ ለመጠጣት እንኳን ይከብዳል። እና እባካችሁ ድምፅ እንሆን፣ ጸሎት እናድርግ፣ ዱዓ እናድርግ። እንደዛ ስናረግ እሱ እንግዲህ ፈጣሪ ሁሉን እስከሚመልስልን ድረስ ሰላማችን እስከሚመለስልን ድረስ አሁንም ራሱ የተወሰነ ድምፅ አገኘን እንጂ እንደ ልብ አላገኘንም። ቤተሰብ እንደ ልብ አላወራንም። አንዴ እኔ ራሱ እናቴን አንዴ እንዳወራሁ ነው። እና እባካችሁ ድምፅ እንሆን ነው የምንለው። የዛሬው አጀንዳችን እንደዚህ ነው። መጥፎ አስተያየትም ሆነ የማበላሸው ነገር ካለኝ በኮሜንት አሳውቁኝ፣ ያስተካክላለሁ። የተሳሳትኩ ነገር ካለ ውዶችዬ እንግዲህ የቲጂ ቤተሰቦች ድጋሜ እነሱ ብለውታል ሁሉን ያሰብኩትን በሙሉ ድጋሜ መድገም አይጠበቅብኝም። እንግዲህ በየላችሁበት ሰላማችሁ ይብዛ ይበል። ለሰው ቀን ካሰብነ ፈጣሪ ደግሞ በስደት ይጠብቀናል። ቅን እንሁን ለሰው ልጅ። እውነት ቀኑ የከፋ ቀን ነው። እኛ ሰው ስንባል ለገንዘብ ብቻ ነው ሀሳባችን፣ ግን ከገንዘብ ቀድሞ የሚቀደም እንትን ልነሳው ነው። ለሰው ደግሞ ቅን ከሆነ ወልቀን አንወድቅም ብዬ አስባለሁ። እና በዚህ አጋጣሚ የምላችሁ አበረታቷት። አዲስ ጀማሪ ናት ማለት የሰው ልጅ ግዴታ ፖለቲካ መናገር አይጠበቅበትም። ወይም ደግሞ ከሴት ልጅ የማይጠበቅ ንግግር እስከምትናገር አጠብቋ። አበረታቷት፣ እየገባችሁ አይዞሽ በሏት፣ ሰብስክራይብ አድርጓት እና ይሄን ነው የምለው። ግን አንድ ነገር ብናገር ማለት ነው ሁሉ ግን ለምንድን ነው ሚዲያ አሁን ማለት ነው የሚጠቀሙት? ሰብስክራይብ የምናደርገው ክፉ ነገር የሚናገሩትን ብልግና ነገር የሚያወሩትን ነው ሰብስክራይብ የምናደርገው። ጥሩ ንግግርና የሆነ ኢዲያ ይዞ የመጣውን ሰው አትቀበሉ። ለምንድን ነው ግን ይሄ መሆን የለበትም ወንድሞቼ። ይህ ሰው ልጅ ማለት ነው ጥሩ ነገሮችን ይዞ የሚመጣውን ሰው ነው ማበረታታት ያለባቸው እንጂ ያዙ ሊቀቁኝ ሰላላ ያነሰው ሄዳችሁ ሰብስክራይብ አድርጋችሁ ያንን ሰው ማበረታታት የለባችሁም። እናንተ እኮ አሁን ጨምር እያስባላችሁት ነው እንጂ የምትሄዱትኝ ያነሰው ጥሩ ነገር ይዞ እንዳይመጣ እያደረጋችሁት ነው ያላችሁት እና ይሄ መሆን የለበትም። አሁን እኔ ሰብስክራይብ አድርጎ ሀያችሁ እንትን አትሉ። ያልፈለኩት ሰው ሁላ ሰብስክራይብ ያደርገኛል፣ ምክንያቱም ስለበዛት ማለት ነው። እንደዚህ 200 100 ሰብስክራይብ ያለውን ሰው ግን ገብታችሁ አታበረታቱም። ያወላ ይሄ ጥሩ አይደለም። እንደውም ትንሽ የሆኑትን ሰዎች ነው ማሳደግ ያለባችሁ ማለት ነው። እንዲሁ ደግሞ ዩቲዩብ ያላችሁ ሰዎች ደግሞ ምን ችግር አለው? የምታውቁትንም አሳውቁን። እኛ የምናውቀው ካለ ምን ችግር አለው? ሁላችሁም አሳውቁን ነው የምታውቁትን ነገር። እንግዲህ የምታዩቸው እነዚህ ጓደኞቼ ሁላቸውም ዩቲዩብ አላቸው። ማንም አይደለም። ይሄ ደግሞ በጀዋላችን የሚደረግ ነገር ነው። እነሱንም የእሷም ጀነት እና አብዱ ይላል፣ የእሷም አዲቱ የራያዋ ይላል። እየገባች ሁላችንን ብታበረታቱና አዲስ ጀማሪ ነን ነው፣ ሁላችንም አበረታቱና እና ወዶች የእግዚአብሔርን ነው ማለት ሶስታችንም የተነሳሳንበት አጀንዳ እኛ ሰርተናል። ዩቲዩብ ማለት ቀላል ስራ አይደለም። ሳንጀምሮ በፊት ግን እንደዚህ አይመስለኝም ነበር። የመዳን ቤት ራሱ እንደዚህ አያደክም። እውነት በጣም ውጣ ውረድ አለው ዩቲዩብ ማለት እና የተነሳንበት አጀንዳችንን ከትልቅ ደረጃ ደርሰናል። መቼም የበላይ እንዳለና የበታይ ማለና የበታያችንን ለመገደፍ እንዲሁም ደግሞ የተዋህዶ ልጆች ቲጅ አሁን ማለት በሃይማኖቷ የጸናች ናትኝ። አሁን
ለሚቀጥለው ካበረታታችኋትኝ በሃይማኖቷ ጸንታ ብዙ ነገር ታስተምራችኋለች። እና እንዳየኋት ከሆነ በአካል አብረን ያለነው በሃይማኖቷ እውነት ፈጣሪ ጸጋ ጎብዛለች። አበረታቷት በጎን ሆኖ ነገ እሷም ጥሩ ነገር ላይ ደርሳ ብዙ ነገር ተምራ ለማንቆት ታስተምረናለች በሃይማኖቷ ማለት ነው። እንዲሁም ደግሞ እኔ ዘር አለኝ ሙስሊም እህት ወንድሞቼ አበረታቷት። እንግዲህ እንደምታዩት ጀናም የምንወዳት ጓደኛችን ናት። እንግዲህ እሷ እንግዲህ እንደምታዩት ሙስሊም ናት፣ ግን እኛ ጋር ፍቅር ሙስሊም ክርስቲያን መሆኑ ሳይሆን ማየት ያለባችሁ ፍቅራችንን ከፍቅራችን ነው መረዳት ያለባችሁ። እሷም የብቻዋ ሶላቷን ትሰግዳለች፣ ለሃይማኖቷ ጠባቃ ናት እሷ። እኛም ደግሞ ለሃይማኖታችን ጠባቃ ነን። ማንኛውም ሰው ጠቅላይ ላርገን ስንነግር ጥሩ ስራ ለምንሰራ ደግሞ እንደዚህ ከፍታን ፈልገን ለመጣን ዩቲዩብ ለከፈትና አበረታቱን። መልካምነት ለራስ ነው በሚለው ጨርሻለሁ። ሰላማችሁ ብዝት ይበልልኝ፣ ክፉ አይንካችሁ። እሺ በቃ እንሰነባበታችሁ። እንግዲህ ይሄ ነው አጀንዳችን የለንም ማለት ነው። እና ስለተከታተላችሁ በጣም ነው የምናመሰግነው ሁላችሁንም ማለት ነው። ቪዲዮውን እስከ መጨረሻው እያያችሁ ያው ላይክ እያደረጋችሁ ላይክ እንዳትረሱ። እንዲሁም ደግሞ ኮሜንት እየጻፋችሁ ነው የምትጽፉላችሁ ወንድሞች አበረታቱ። ፍትህ ማለት አለባችሁ በኮሜንት ማለት ነው። እና ይሄንን ይመስላል። አብሽሩልኝ ወንድሞች፣ ባላችሁበት ሰላማችሁ ይብዛልኝ። እና የሆነው አጀንዳችን እንግዲህ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። መልካም ቸር ወሬ በቀጣይ ያሰማልን።